በዚህ በወንጌል አገልግሎት ውስጥ በጣም ሪኳየር የሚያደርጉ 3 ፈሳሾች አሉ ከኛ የሚወጡ። የመጀመሪያው ፈሳሽ ላባችን ነው። ለወንጌል መድከም አለብን። አሁን ከደከምነው በላይ በገንዘባችን መድከም፣ በእውቀታችን መድከም፣ በጊዜያችን መድከም፣ ላባችንን መስጠት። ሁለተኛው ደግሞ እንባችን ነው፣ ማንባት። ድሮ ቤተክርስቲያን ምን ተብሎ ነው የሚጠራው? የጸሎት ቤት አይደለ? የሚነባበት ነው። ክርስቲያኑ ሁሉ ተሰብስቦ የሚያለቅሱበት በእንባ ፍሬ አለ። የመጨረሻውና ከባዱ ብዬ የማስበው ደማችንን መስጠት ነው። ይሄ እንደሚከብድ አውቃለሁ። በጣም አንድ ሞዳው አባባል አለና የምትሞቱለት ራእይ ከሌላችሁ የኖራችሁ አይደለም። እንደ ክርስቲያን የምንሞትለት ራእይ ተልእኮ ነው። በተልእኮ ውስጥ እግዚአብሔር ምን እየሰራ ነው በእኛ ህይወት፣ ምንስ ደግሞ ይጠብቃል የሚለውን ዛሬ ይሄ መልእክት በህይወታችሁ እንዲያቃጭል እፈልጋለሁ።